ናሆም የወይዘሮ ዝናሽ ወይም ደግሞ ለአቶ ለይኩን ልጅ እንዳልሆነ በዲኤንኤ ምርመራ ታወቀ። ወይዘሮ ዝናሽ አምራንን ከቤት አባረረቻት። ዳግም የአባቱን ገዳይ ሊደርስበት ጫፍ ላይ ደርሷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ የተለመደውን ድጋፋችሁን አትንፈጉኝ ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የዲኤንኤው ምርመራ ወጥቷል። መቼስ አምራን የገባይበት ነገር በፍጹም ያለ ማወላወል ሳይፈጸም አያልቅም። በጣም የሚገርም ነው። ግን በነገራችን ላይ የተሰጣት ካራክተር አምራን ዋው! በቃ ሁሉንም ነገር ማድረግ የምትችል አድርገው ነው የሰጧት። ታውቃላችሁ ቤተሰብ። ወይዘሮ ዝናሽ ደግሞ ረር ድብን አቤት አንድ ፈጣሪ እኮ ግን በዚህ ዘመን በነገራችን ላይ ቤተሰብ እስከምንሞት ድረስ አይጠብቀንም። ኃጢአቱ እዛው ነው የሚከፈለን። መጥፎ ነገር ካደረግን እዛቸው ምድር ላይ ባደረግናት ልክ እንደውም ከዛ እጥፍ ነው የሚከፈለን። ወይዘሮ ዝናሽ ካስታወሳችሁ ሰው በጣም ትንቃለች። ብቻ ምን ልበላችሁ፣ ያየ ሰው ይህን ድራማ አይቶታል። አሁን ግን አምራንን አምጥቶ ከቤቷ ቁጭ አድርጎ ምን ያክል ያንገበገባት፣ ከላይ እሳት ከታች እሳት። ታውቃላችሁ ወይዘሮ ዝናሽ አሁን ድፎ ዳቦ በሏት። እንደዛ ነው እየተንገበገበች እና እየተቃጠለች ያለችው። በጣም ይገርማል። ደግሞ የአምራን ንግግር ወይ ነው ለቂ ታውቃላችሁ። አንዳንድ ጊዜ ወይዘሮ ዝናሽ አሁን ባለችበት ትዕግስት አላት ማለት ይቻላል። ተነስታ እንደው ንቅ አድርጋ የራሷ ጉዳይ ትሞት አለ ማለቷ ታውቃላችሁ። በስማ በጣም ነው የምታናደደው። የአምራን እንቅስቃሴ፣ አክቷ፣ አነጋገሯ እንድትበሳጭ አድርጋ የምትናገርበት መንገድ ዋው! በጣም ነው የቻለችበት። እውነት በጣም ነው የቻለችበት። ወይዘሮ ዝናሽን ቅጥል ነው ያደረገቻት። ደግሞ የሚገርመው ነገር ይሳካላታል። ለቤተሰብ በጣም ነው የሚሳካላት። ማንም ያልደረሰበትን ሚስጥር የቤቱን ለእያንዳንዷ ሚስጥር ደረሰችበት። በጣም የሚገርም እኮ ነው እናንተ። እኔ ራሴ እስካሁን ድረስ አላሰብኩም ነበር ናሆም የነሱ ልጅ አይሆንም ብዬ። ምናልባት አቶ ለይኩን ከሌላ ወልዶ አምጥቶት ይሆን እንደ እንግዲህ አቶ ለይኩን ዲኤንኤ ምርመራ አልተደረገም። የወይዘሮ ዝናሽ ግን ልጇ አይደለም። ይገርማል። ለዛ ነው አክሲዮን ምንም ነገር በሱ ስም የሌለው። አይገርምም? ግን ቤተሰብ በዛ ላይ ዳግም አሁን ያለበት ሁኔታ፣ ዳግም በጣም ተናዷል። ያላይተር ከዛ ቤት ውስጥ ስለተገኘ ወይዘሮ ዝናሽ የሆነ ነገር እንዳደረገች እርግጠኛ ነው። ግን ምንድን ነው አልገባውም። በዛ ላይ አምራን በቪዲዮ እያስፈራራቻት እንደሆነ ጠንቅቆ አውቋል፣ ሰምቷል። ሚስጥሩን ማለት አሁን ናሆም የነሱ ልጅ እንዳልሆነም አውቋል፣ ሰምቷቸዋል። የቪዲዮውንም ጉዳይ አንድ ቀን ደርስበታል ብዬ አስባለሁ። ግን አምራን ብልጥ ናት። አያችኋ ቤተሰብ። የቪዲዮውን ጉዳይ ስላወቀ ወይም ደግሞ እየሰማቸው ስለነበረ ቶሎ ብላ ውልቅ ብላ ወጥታለች። አክሲዮኑንም በሷ ስም ልታስደርግ ነው። ያው ገና ባይዞርላትም እና አምራን ትችልበታለች። ቤተሰብ በጣም ትችልበታለች። ወይዘሮ ዝናሽን እንዴት አባቱ አድርጋ እንደምታናድዳት ቅጥ አድርጋ ነው የምታናድዳት። ግን ከቤቱ የወጣችበት ምክንያትስ ማለት እዛው ሆና እኮ እንደፈለገች መሆን ትችላለች። በነገራችን ላይ አምራን እንደፈለገች መሆን ትችላለች እዛው ቤት ውስጥ ቁጭ ብላ። ግን የሚሄዷ ነገር እኔ አልገባኝም። ለማንኛውም ለናሆም ደውላ የወይዘሮ ዝናሽ እናቱ እንዳስወጣቻት ነግረዋለች ይመስለኛል። ቤተሰብ ከዛ ቤት የወጣችው ናሆም የነሱ ልጅ አለመሆኑን ስላወቀች ነው። ሲቀጥል ደግሞ ከኤርሚያስ ጋር ስለምትሰራ አሁን ከኤርሚያስ ጋር ተመልሳ ከሱ ጋር ትሆናለች ማለት ነው። ያው ገንዘብ አይደለም የሚፈልጉት፣ ስለዚህ ገንዘባቸውን ያገኛሉ። ሁለቱ አንድ ላይ ይሆናሉ ማለት ነው። በሌላ በኩል ደግሞ ኤሚ ምስኪን የምታሳዝን የዋህ ከሱ ጋር ተንጠልጥላ ከማይፈልጋት ሰው ጋር እንግዲህ ትጃጃላለች ማለት ነው። ነገር ግን አምራን ይህንን ነገር ደግሞ እናቱ እንዳስወጣቻት ደውላ ነግረዋለች። እሱም ተገላገልኩኝ፣ ሌላውን ነገር የሚያውቀው ነገር የለም የኔ ምስኪን ነው ተገላገልኩኝ፣ ዛሬ ተጋደሉ ነገ ተጋደሉ እያልኩኝ ከምሳቀቅ ተገላገልኩኝ ነው ያለው። አባትዬ አንተ ገና ብዙ የማታውቀው ነገር አለ፣ ብዙ ያልሰማው ጉድ አለ፣ ብዙ የማታውቀው ትልቅ ውስብስብ ያለበት ችግር አለብህ ማለት ነው። እና አሁን አሳዘነኝ። ግን ታውቃላችሁ በጣም ከባድ ነው።
እናቴ አባቴ ብላችሁ አምናችሁ ይህን ያክል ጊዜ አብራችሁ ቆይታችሁ ከዛ በሌላ በኩል ወይም ደግሞ ከውጭ በመጣ ሰው በኩል አንተ ልጅ አይደለም የሚለውን ነገር ሲሰማ፣ በነገራችን ላይ ዳግም በጣም አሞታል፣ ተንገብግቧል። እንዴት ልጃችሁ ላይሆን ቻለ? አንቺ ከሱ ይልቅ ለእኔ ታዳይ ነበር እያለት ነበር እናቱን። እና ናሆም በጣም ያሳዝናል። ግን የማን ልጅ ሆን? ምናልባት ያቶ ላይኩን ወድቆ አግኝተውት ይሆን? ለማንኛውም ይህን እንግዲህ ያው በሚቀጥለው የምናየው ይሆናል። ነገር ግን አምራን የምትፈልገውን ነገር ይዛ ነው የወጣችው። እንግዲህ ያ ቪዲዮ ማለት በጣም የሚያሳዝነው ግን ምን ታውቃላችሁ? የአቶ ለይኩንንም ድርሻ እፈልጋለሁ እያለች ነው። እኔ በበኩሌ አቶ ለይኩን እጁን ሰጥቶ እስር ቤት መግባት ነው። ይህ ሁሉ ውርደት ከሚደርስበት እነሱ ማለቴ ኤርሚያስና አምራን አንድም ቀን ባለፉበት አንድም ቀን ባልደከሙበት ንብረት ከሚከብሩ አቶ ለይኩን እጁን ሰጥቶ እስከ ጊዜ ገደቡ ድረስ ታስሮ ቢወጣ ነው ባይነኝ እኔ በበኩሌ። ምክንያቱም እነሱ ገንዘቡን ከሚወስዱት እነሱ ከሚጠቀሙበት ገንዘቡን አቶ ለይኩን እስር ቤት ገብቶ በቃ የተሰጠውን ያክል የጊዜ ገደብ ተሰጥቶት ቢወጣ። ግን ችግሩ ምን ታውቃላችሁ? ደግሞ ሰውየውን ሰው ሳያውቅ አውጥተው መቅበራቸው ብቻ ቀላል አይደለም ያደረጉን ነገር ጌታ ነው። ይሄ ሁሉ ውስብስብ ያለ ችግር እንድመጣ ያደረገችው ደግሞ እራሷ ዝናሽ ስታስጠላ። በሌላ በኩል ደግሞ ውድ ቤተሰቦች እንግዲህ ኑሐሚን ተጠልፋለች። ኑሐሚንን ወንድ አጥር ጠልፏታል። ጠልፎ ያው እኔ በክብር ሽማግሌ ልኬ ቤተሰቦችሽ አዋርደው መልሰዋል። ስለዚህ እኔም እምቢ ስላሉኝ ጠልፍሻለሁ፣ ክብርሽን አዋርጄ እመልስሻለሁ እያለ እንግዲህ ለመድፈር ሙከራ እያደረገ ነበረ። ደስ የሚለው ነገር ይሄ ጨቅላ የሚባለው መጥቶ ተው፣ ይህ ነገር ጥሩ አይደለም፣ እናትህ ታስራለች፣ እኔም አጎት ታስሯል፣ በጭራሽ አያዋጣም፣ የሰፈሩ ሰው እየፈለገን ነው፣ ስለዚህ ይህንን ነገር ማድረግ የለብህም ብሎ እሱ እንድተዋል ያኔ ቀበቶ ምናምን ፈቶ ነበር። ነገር ግን እሱ ከደረሰ በኋላ እሱን ተከትሎ ወደ ውጭ አዋርቶታል። ከዛም በኋላም እንግዲህ ያው ክብረ ንጽህና እሷ ጋር አይሆንም፣ ከተማ ቆይታ እንዴት ነው ክብረ ንጽህና የሚኖረው እያለም እየመከረው ነበር። ያም ሆነ ይህ እንግዲህ ወንድ አጥር ተመልሶ ወደ ሀና መጥቶ ነበር። ወደ ሀና መጥቶም ያው ክብረ ንጽህና እንዳለ ምናምን እየጠየቃን ነበር። እሷም ስለገባ ነገራችን ላይ ሴት ልጅ እውነትም ብልህ ናት የሚባለው እውነት ነው። እዚህ ላይ የእሷ ክብረ ንጽህና ያለ መስሎት እሷ አሁን አለ 100% ደግሞ በእሷ እየተማመነባታል። ታውቃላችሁ ወንድ አጥር በእሷ 100% እርግጠኛ ነው ከማንም ወንድ ጋር እንደማታደርገውና ወይም ደግሞ ክብሯን ለማንም ማሳለፋ እንደማትሰጥ ጠንቅቆ ያውቃል። ስለዚህ ይሄ ነገር ሲገባት እሷ ምን ያደረገች አሁን ልጃገረድ ናት አይደለችም የሚለውን እየጠየቀኝ ነው። ስለዚህ የሆነ ዘዴ ለምን አልዘይድም ብላ ነው እንግዲህ የሀሳብ መጥቶላት እንደተደፈረች በሶስት ወንዶች እንደተደፈረች ቡና ቤት ትሰራ እንደነበር ምናምን ይህ ሁሉ ነግረዋለች። እንደውም አግባኝ በቃ ይህን ሁሉ ውርደቴን ተሸክመህ ታገባኛለህ፣ ከሚወደኝና ከሚያፈቅረኝ ሰው ጋር መኖር እፈልጋለሁ፣ በቃ ችግር የለውም፣ የምትፈልገውን ነገርም ቢሆን አሁንም ና ቶሎ አድርግ፣ ደስ እያለኝ ነው የማደርገው ካንተ ጋር ብለዋለች። እና ይህን ስትለው ደግሞ የሆነ ሼም የሚያዘው እንደምትወደውም አወቀ። እሷ እኮ አትወደውም፣ እሷ በዘየለችው መላ። ሲቀጥል ደግሞ ያው ክብረ ንጽህናዋ እንደሌለ በጣም ብዙ ወንዶች እንደደፈሯት እንደተጫወቱባት፣ ማንም የሚወዳት እንደሌለ ሳይወዷት ሳያፈቅሯት ወይም ሳትወዳቸው ሳታፈቅራቸው ብዙ ወንዶች እንደደፈሯት ስትነግረው እንግዲህ ይሄ ነገር ገሸሽ ብሏል ማለት ነው። ያው እሱ የፈልጉ አሁን ክብረ ንጽህናዋን ወስዶ ከዛ ሊመልስ ነበር፣ ልክ ሽማግሌዎቹን አሳፍራ እንደመለሰችባቸው አያቷ። ስለዚህ ይህ ነገር ተከስቷል። እንደዚህ ብላ እንግዲህ ፈይዳ ለአዲስ ሀሳብ አምጥታበታለች። እሱም ራርቶላታን ትንሽ በገመድ ነበር ያሰራት። ፈቶ አንገቱ ላይ በነበረችው ፎጣ እግሯን አስሯታል። አፏንም ያው እንደዛ አድርጎታል። ያም ሆነ የሰፈር ሰው አሁን እየፈለጋቸው ስለነበር የሰፈር ሰው ምንም ሳትሆን ያገኛታል ብዬ አስባለሁ። ናሁም ግን በጣም ነው የሚያሳዝነው። ከአንድም ሁለት ጊዜ በዱላ እንግዲህ ክትክት አድርገውታል።
ሌላው ዳግም አምራንን አግኝቷን ነበር። አምራንን አግኝቶ እንደ ማስፈራራትም እያለ ሞክሯል። እናቴን እያስፈራራሻት ነው፣ ቪዲዮ ያሹ አለ። የምን ቪዲዮ ነው ያሹ? እና ደግሞ የናሆምን እና የኤሚን የዲኤንኤ ምርመራ እንዴት ልታገኝ ቻልሽ ብሎ እነዚህን ጥያቄዎችም ጠይቋታል። እሷም የዋዛ አይደለችም፣ አይመለከትም፣ አንተ ማነህና ነው የምነግረው ብላ መልሰዋለች። ግን እዚህ ላይ ምን ያደረገችበት አንድ የሚያደርግ ነገር ነግረዋለች። እሱ ምንድን ነው ካላችሁኝ ኑሐሚን ታግታለች ስትለው ሌላው ሁሉ ጥያቄ ከጭንቅላቱ ድሌት ሆኗል ማለት ነው። አባቱን ራሱ ረሳው ታውቃላችሁ። እንግዲህ እዛ እንዴት ትቻት እመጣለሁ እያለ ያው ናሆም ጋርም ደውሎ ነበር። ናሆም ጋር ደውሎ እውነት ነው ወይ የተባለው ነገር የተወራው ነገር እውነት ነው ወይ ኑሐሚን አግተዋት ነው ወይ ብለው ሲለው አዎ አግተዋታል፣ የት እንዳለች የምናውቀው ነገር የለም ነበር ያለው። እሱም ቢሆን ሲጀመር ለሱ ጥያት መምጣት አልነበረብኝም፣ ናሆም ሲጀመር ወንድ አይደለም እያለ ነበር ማለት ነው። እንግዲህ ያም ሆነ ይህ ናሆም ምንም ሊያደርግ አልቻለም። ከአንድም ሁለት ጊዜ እንግዲህ እግሩን እንክትክቱና አውጥተውለታል። እንኳን አይደለም ኑሐሚንን ሊያስጥልና እሱ ለራሱ መሆን አቅቶታል ማለት ነው። እና እንግዲህ ያው ኑሐሚን ታግታለች፣ አምራንም ከቤት ወጥታለች። ኤርሚያስና አምራን እንግዲህ ከውጭ ሆነው በደንብ ይሰራሉ ብዬ አስባለሁ። በደንብ አድርገው ይሰሩበታል። በተለይ ደግሞ አሁን ትልቅዬ መረጃ አግኝተዋል። ያው የናሆም ልጅ አለመሆን ደውላ ለናሆም ልጅ አይደለህም ብላም አልተናገረችም። ነገር ግን እናትህ ትንገርህ፣ ትልቅዬ የሚያስደነግጥና የሚያስፈራ ጉዳይ አለ፣ እናትህ ትንገርህ ነበር ያለችው። እናትየውስ ምን ብላ ትናገራለች? ብቻ አንዳንድ እንደዚህ አይነት ድራማ ስማም ያስጠላል ታውቃላችሁ። የሆነ ውስብስብ ያለ ነገር የበዛበት